አንድ የከተማ ቦታ ላይ ሁለት የተለያዩ ካርታዎች ተደራርበው ቢወጡ ለምሳሌ አንደኛው ሰው ቦታውን ቀድሞ አጥሮና ህንጻ ገንብቶ ቢይዘው ሁለተኛው ሰው ደግሞ ቦታው ባዶ እያለ ቀድሞ ያስመዘገበ ሰው ቢሆን በፍርድ ቤት ፊት ቅድሚያ አግኝቶ ቦታውን የሚወስደው ህንጻ የገነባው ነው ወይስ ቀድሞ ያስመዘገበው? ቀደም ሲል በመዝገብ ቁጥር 18/1946 ግንባታ ያረፈበት ይዞታ ይጸናል በሚል ይሰጥ የነበረው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ትርጉም በመዝገብ ቁጥር 246230 መጋቢት 25 ቀን 2018 ዓ.ም በተሰጠው አዲስ አስገዳጅ ውሳኔ ተሽሯል ማለት ነው። የአዋጅ ቁጥር 818/2006 እና የፍትሐ ብሔር ህግ አንቀጽ 1198ን መሰረት በማድረግ ግልጽ መስመር አስምሯል። ዛሬ ቪዲዮአችን ይዞታችሁን ከማጣት የሚያድናችሁንና መብታችሁን የሚያስከብርበትን ህጋዊ መንገድ ይዘንላችሁ ቀርበናል። ሰላም ጤና ይስጥልኝ። እኔ ህግ ባለሙያ መስራች ነኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንግዲህ ሰበር ሰሚ ችሎቱ ቀድሞ የነበረውን አቋም ለወጠበትና ለቅድሚያ ላስመዘገበው ሰው ቅድሚያ የሰጠበት ሶስት ዋና ዋና የህግ መሰረቶች አሉ። እነዚህም አንደኛው የአዋጅ ቁጥር 818/2006 አንቀጽ 40 እና 43 መሰረታዊ ዓላማን ስናይ የከተማ ቦታ ምዝገባ አዋጅ ቁጥር ማለት ነው። ይህ አዋጅ የወጣው መጀመሪያ የተመዘገበን ህጋዊ መብት ለመጠበቅ ነው። በተመሳሳይ በአንቀጽ 43 ላይም በአንድ ቦታ ላይ ከአንድ በላይ ካርታ ተደራርቦ ሲሰጥ ቅድሚያ የሚሰጠው መጀመሪያ ያስመዘገበውና ካርታ ለተሰጠው ሰው ነው ማለት ነው። ይሄ ግልጽ ህግ ነው። አዋጁ ላይ የሚገኝ ህግ ነው። እንግዲህ ህግ አውጪው በህግ አተረጓጎም መሰረት ግልጽ የሆነ ህግ ካለ ፍርድ ቤቶች ያንን ህግ አፕላይ ማድረግ ወይም መተግበር ይኖርባቸዋል ማለት ነው። ስለዚህ ከዚህ ህግ በፊት የወጡ የሰበር ሰሚ ችሎት ውሳኔዎች ከዚህ በተቃራኒው ነበሩ ማለት ይቻላል። ምክንያቱም ይሄ ግልጽ ህግ ነው። ፍርድ ቤት ግንባታ ስላለ ብቻ የሁለተኛውን ሰው ካርታ ማጽናት አይችልም። ምክንያቱም ህጉ በግልጽ ስላለ ማለት ነው። ሌላው ግንባታ ማረፍ የባለቤትነት መብት አይፈጥርም። ሁለተኛ ካርታ ያወጣው ሰው ቦታው ባዶ ስለነበር ብቻ ቀድሞ ግንባታ ገንብቶ ቢገነባ እንኳን ግንባታው ህገወጥ የካርታ መደራረብ ህጋዊ ሊያደርገው አይችልም። ህጉ ቅድሚያ የሚሰጠው አሁንም ለምዝገባ በምዝገባ ሂደት ላይ በመጀመሪያ ላስመዘገበው ቅድሚያ ይሰጣል ማለት ነው። የደረሰው ጉዳት ለምሳሌ በመንግስት አካላት ስህተት ምክንያት ሁለተኛ ካርታ ቢሰጥና ይህ ግንባታ ካርታ ተሰጥቶት ሁለተኛ ካርታ የተሰጠው ሰው ግንባታ ላካሄድና ጉዳት ለደረሰበት የከተማ አስተዳደሩ ኃላፊነት ይኖርበታል ማለት ነው። ተጎጂው አካል በመንግስት ላይ የካሳ ክስ ሊመሰረት እንደሚችል የፍትሐ ብሔር ህጉ 1198 እና ሌሎችም ተመሳሳይ ህጎች ያስገነዝባሉ ማለት ነው። ስለዚህ ማንኛውም ሰው መሬት ሲገዛ ወይም ግንባታ ሲጀምር በካርታው ላይ ያለው የካዳስተር ምዝገባ ቁጥርና ቀድሞ የተመዘገበ መሆኑን እና አለመሆኑን ሄዶ በመሬት ልማት ማኔጅመንት በህጋዊ ሁኔታ መሬት መዝገብ ላይ ማረጋገጥ ይኖርበታል ማለት ነው። ቀድሞ የተመዘገበው ህጋዊ ባለይዞታ ነው ስለሚል አዲስ የወጣው የሰበር ውሳኔ ማለት ነው። እንግዲህ በካርታ መደራረብ ምክንያት ጉዳት ለደረሰበት ሰው ምን ይላል ህጉ የሚለውን ደግሞ ስንመለከት በአንድ በኩል የቀድሞ አስመዝጋቢዎችን መብት የሚያስከብር ነው ሲሆን በሌላ በኩል ደግሞ የመንግስት ስህተት አምኖ የተቀበለውንና በካርታ መደራረብ ምክንያት ጉዳት የደረሰበትን ወገን በህግ የሚጠይቅበትንም ካሳ መንገድ ያመቻቻል ማለት ነው። በፍትሐ ብሔር ህጉ አንቀጽ ቁጥር 1198 እና ተዛማች የፍትሐ ብሔር ህግ ድንጋጌዎች መሰረት
የከተማ መሬት አስተዳደር አካል ለአንድ ይዞታ ቀድሞ የተሰጠ ካርታ እያለ መዝገቡን ሳይመረምር ወይም በቸልተኝነት ሁለተኛ ካርታ አዘጋጅቶ መስጠቱ ትልቅ የአሰራር ግድፈት ስህተት ነው። ስለሆነም በመንግስት መስሪያ ቤት ስህተት ምክንያት ሁለተኛ ካርታ ተሰጥቶት ቦታው ላይ ግንባታ ያካሄደ ሰው በዚህ ሰበር ውሳኔ አዲስ በወጣው ማለት ነው ቦታው እንዲለቅ የተደረገ ሰው የደረሰበትን ማንኛውንም ቁሳዊ ሆነ ፋይናንሳዊ ጉዳት ከሰራው የመንግስት አካል የመጠየቅ ሙሉ ህጋዊ መብት አለው ማለት ነው። እንግዲህ በካሳ ክስ ወቅት የሚጠየቁ የተለያዩ ጉዳቶች ሊኖሩ ይችላሉ። ሁለተኛ ካርታ ተሰጥቶት ግንባታ ያካሄደ ሰው ካሳ የሚጠይቅባቸው ጉዳዮች አሉ። አንደኛ የግንባታ ወጪ ሊጠይቅ ይችላል። በቦታው ላይ ላረፈው ህንጻ ወይም ግንባታ የወጣውን አጠቃላይ ቁሳቁስ የሰራተኛና የማኔጅመንት ወጪ ሊጠይቅ ይችላል። በወቅቱ ለመሬቱ የተከፈለ ክፍያና የመሬቱ የቦታው ወቅታዊ የገበያ ዋጋ ልዩነቱ ሊጠይቅ ይችላል። ያጣው ጥቅም ካለ መሬቱን በመጠቀሙ ሊያገኘው ይችል የነበረው ገቢ ወይም በገንዘቡ ሌላ ኢንቨስትመንት ቢያደርግበት ሊያገኝ ይችል የነበረውን ጥቅም መጠየቅ ይችላል ማለት ነው። ሌላው ለካርታ ለፕላን ማጽደቂያና ለሌሎች አስተዳደራዊ ሂደቶችም ለመንግስት የተከፈሉ ክፍያዎችም እነዚህ ሁሉ ወጪ ስለሆኑ ሊጠይቅ ይችላል ማለት ነው። በአጠቃላይ 7 ዳኞች በተሰየሙበት ችሎት በመዝገብ ቁጥር 246230 የተሰጠው አስገዳጅ የህግ ትርጉም እንግዲህ ከዚህ በፊት በመዝገብ ቁጥር 186946 በሚያዝያ 26 2013 ዓ.ም የተሰጠውን አስገዳጅ የህግ ትርጉምና በሌሎች መዝገቦችም ላይ የተሰጠውን ተመሳሳይ አቋም ተለውጦ በአንድ ባለይዞታ ሊመዘገብ የሚገባን የከተማ ይዞታ ከአንድ በላይ የሆነ የይዞታ ማረጋገጫ ወይም ካርታ ለተለያዩ ሰዎች ተደርቦ ተሰጥቶ ሲገኝ ለቦታው ባለመብትነት ቅድሚያ የሚሰጠው መጀመሪያ ያስመዘገበው ነው በማለት አሁን በቅርቡ በመጋቢት 25 2018 ላይ ከላይ እንደተነጋገር ነው ተተርጉሟል ማለት ነው። አዲስ ውሳኔ ነው። እንግዲህ ያው በዚህ ጉዳይ ላይ እናንተ አስተያየት ምን እንደሆነ ኮሜንት ላይ አስቀምጡልኝ። መንግስት ካርታ ደርቦ በመስጠቱ ለሚፈጠሩ ውዝግቦችስ መፍትሄው ምንድነው ትላላችሁ? በእናንተ በኩል አስተያየታችሁ ላይ ኮሜንት ላይ ጻፉልን አስተያየታችሁን። ያው ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ ያድርጉ። ተጨማሪ ደግሞ ህጋዊ መረጃዎች እንዲደርሷችሁ ያው ሰብስክራይብ በማድረጋችሁን አትርሱ። በሌላ የህግ መረጃ እስከምንገናኝ ቻው።